ተወዳጁ የሐረግ ድራማ በተለመደው ሰዓት ተለቋል። በጣም ስንጓጓለትና ልባችን ተሰቅሎበት የነበረው ነገር እንግዲህ በመልካም ነገር ተቀይሯል። እኔ እውነት ለመናገር በጣም ነበር የደነገጥኩት። ምክንያቱም በቃ የእውነት ኤፍራታ ወይ የሆነ ሰው የሆነ ነገር የሆነ ነበር የመሰለኝ። እዚህ ጋር እንግዲህ የያፌት ያክስቱ ልጅ ማለት ነው እንደምታውቁት ይሄ የሰይጣን ቁራጭ የሆነ ልጅ እንግዲህ በጣም የሆረር ፊልም ያሳያት ልጅቷ ነፍሷ ሊወጣ ነበረ። ያፌት ሲመጣም ደግሞ እንግዲህ አንተ ውሻ እዚህ ምን ትሰራለህ ነበር ያለው ማለት ነው። ለእሱም ሳይነግረው ነበር እንግዲህ የመጣው። ቤተሰቦቼ በጣም ከባድ ነገር ነው እየተፈጠረ ያለው ማለት ነው። ዋናው ነገር ግን መጥፎ ነገር አለመፈጠሩ ነው። ቢኒና ጺም ደግሞ እንግዲህ ታርቀዋል። ያ ነበር እንግዲህ ምን ብሎ ቤት ሲወጣ የነበረው በዛ ምክንያት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ተወዳጁ የሐረግ ድራማ በጉጉት ስንጠብቅለት የነበረው በተለይ ቢኒያም በስልክ አውርቶ ስልኩን ከጣለ በኋላ ሩጦ የሄደበት ጽዮን ራሷን እንደምታጠፋ አስመስለው እንግዲህ ከዳጊ ጋር ተነጋግረው ቤዛና ጽዮን የሰሩት ድራማ ነው ማለት ነው። የእውነት ግን የስራቸው ሊስጣቸው የእውነት በጣም ክፉዎች ናቸው ማለት ነው። ግን በቃ ምንም ማድረግ አልቻሉም። እነሱን ለማስታረቅ ወይም ደግሞ እነሱን አንድ ለማድረግ ያላቸው ነገር ወይም ያላቸው አማራጭ ይሄ ነበረ። ምንም ማድረግ አልቻሉም። ይሄን ነገር አድርገዋል። ግን ደግሞ ሁለቱ ስለታረቁ በጣም ደስ ብሎኛል። ዳጊም እናቱን አረጋግቶ አስቀምጦ ይሄ ነው የተፈጠረው እነሱን ለማስታረቅ ብለን ይሄን ያደረግነው ስትለው በጣም ነበር የገረማት እሷ ራሱ። ምክንያቱም ይሄን ነገር ያስባሉ ልጆች ናቸው። በዚህ አይምሯቸው ይሄን ያስባሉ ብላ አላሰበችም። ግን ደግሞ በቃ ስለተጣሉ እነሱን ለማስታረቅ ብዙ ነገር እያደረጉ ነበረ። ጽዮንም ደግሞ እንግዲህ ቢኒዬ ስላገኘች በጣም ደስ ብሏታል። ራስ ማጥፋት የሚባለው ነገር ውሸት እንደሆነ ቢኒያም ቢያውቅ ምን ያህል ደስ ባላይ ነበር እሱ ማለት ነው። አፈቅርሻለሁ፣ ወድሻለሁ በአለም ላይ በቃ ለእኔ ደስታ ይሰጡኛል ብዬ ማስባቸው ወይንም ደግሞ በቃ የደስታ የምንጭ አንቺ ነሽ ብሎ ውጭ አውጥቷት ሁላ ይሄን ያህል ተካፍታ የነበረችበትን ያህል ቀናት ማለት ነው በአንድ ቀን ምሽት እንግዲህ ደስተኛ አድርጓታል። በጣም ደስ የሚል ምሽት ነበር ያሳለፉት። እንግዲህ ቢኒያም ለመርማሪው ደውሎ ነግሮት ነበረ። ለመርማሪው ቢኒያም ደውሎ በፎቶ ያሳያችሁኝ ሰው እዚህ ቤት አሁንም ከቤዛ ጋር ነው ያለው ብሎ ነበር ያለው። ከማን ጋር ነው ምናምን ብሎ እያጣራ ነበረ። ከቤዛ ጋር እንደሆነና ቤት ውስጥ እንዳገኘው ሩጦ እነሱ ቤት ሲመጣ ወይም ሰው ቤት ውስጥ ችግር ተፈጥሮ በሚመጣ ሰዓት እንግዲህ የሆነ እሱን እንዳየው ነበር የነገረው። እንግዲህ እውነት ለመናገር እሱን ለእኛ ተወው፣ አንተ ምንም እንዳልተፈጠረ አድርገህ ነገሩን ተወው ብሎታል ማለት ነው። እዛ ቤት የመጣው ልጁ የእውነት ቤዛን አፍቅሯት ነው ወይንስ ደግሞ የሚፈልገው ነገር አለ? በጣም ትልቅ ጥያቄ ነው የሆነብኝ ማለት ነው። ግን ቤዛ ደግሞ በጣም የዋህና አፍቃሪ ልብ ነው ያላት። እንዳይጎዳ ትፈራለሁኝ። እንግዲህ ናታን አሁንም ቢሆን ድብብቆሽ እየተጫወተ ነው ከፖሊሶቹ ጋር ሆኖ አንድ ላይ እንግዲህ ድራማውን እየተወነ እያስባለሁ። እንግዲህ እውነት ለመናገር በተለይ የሱ ከናታን አብሯት የሚሰራ ሴትዮ ማለት ነው ወይም ደግሞ የናታን አሰሪ ሙሉ ለሙሉ መረጃው ሁሉ ከፖሊስ እጅ እንደሆነና ናታን ጨዋታውን እየተጫወተ እንደሆነና ድራማ እየሰሩ እንደሆነ ስላላወቀች ሙሉ ለሙሉ መረጃውን ምን አይነት ስራ እንደምትሰራ ህገወጥ የሆኑ መድኃኒቶችን ጊዜያቸው ያለፈ መድኃኒቶችን እንደምትሸጥ ጊዜውን ቀይራችሁ ሽጡት ምናምን ብላ ነበር ለናታን ራሱ የነገረችው። ያ ሁሉ መረጃ በመርማሪው እጅ ነው ያለው ማለት ነው። ከዚህ በኋላ አሁን የሚቀረው ሙሉ መረጃውን ለማግኘት የያፌት ብቻ ነው የሚቀረው ማለት ነው። ያፌት ሙሉ መረጃው ከተገኘበት ሉሊት ሁላቸውም ወደ ቦታቸው ይገባሉ ብዬ አስባለሁ ማለት ነው። ይሄ ሁሉ ለቅሶና እሮሮ የነገን የነ ቤዛ በተለይ ደግሞ ከምንምና ከማንም በላይ ኤፍራታ ናት። በጣም ብዙ ነገር የተጎዳችው በዚህ ነገር እና ኤፍራታም እንግዲህ የደስታዋ ቀን ሩቅ አይሆንም ቅርብ ይሆናል ብዬ አስባለሁ። ከምትወደው ከናታን ጋር ከምትወደው ወንድሟ ከዳጊና ከእናቷ ገኒ ጋር አንድ ላይ ሆና በደስታ ትኖራለች ብዬ አስባለሁ። ይሄም ቀን ደግሞ ሩቅ አይሆንም ማለት ነው። ግን ደግሞ ይሄ ሁሉ ነገር አልፎ ደስታ ቀን ይመጣል ብዬ ተስፋ አደርጋለሁ። በተለይ ለኤፍራታ ኤፉያው ላይ ያለችበት ሁኔታ እጅግ በጣም ከባድና ፈተና የተሞላበት ህይወት ውስጥ ነው ያለችው ማለት ነው። በዚሁም ደግሞ እንግዲህ ሉሊት ደውላ ያፌት ከቤት ውስጥ እንደወጣ ለያፌት ደውላ ነግረው ነበረ። በሁለት በር ነው እንዲያላችሁ በበር ፊት ለፊት አልወጣም ብሎታል። ምን ልታስደርገው አስባ ነበር ናታንን?